አሁን ስለ እመቤታችን ቅድስት ድንግል ማርያም ትነግረናለህ። ስለ እመቤታችን ቅድስት ድንግል ማርያም ትነግረናለህ፣ ትሰብከናለህ። ስብከትም በለው ምንም በለው እኛ እናደምጣለን። ትዝታው ከዚህ ከኛ ጋር የተባረረው ሴቶች ደፍሮ የሰው ሚስት አማግጦ ወልዶ ተጋትቸው ይህን ሰው እንዴት ታቦት ያከብራል ብየው እንጀራውን ይበላ የነበረውን ከአፉ ላይ ነጥቄ አቧራ ላይ በትኜ። በነገራችን ላይ እሸቱ ጥሪ የሚያደርግልኝ ከሆነ ይሄድና እዛው ፊት ለፊት መነጋገር እንችላለን። በትክክል የተቀረጸ ታዛቢዎች ባሉበት ቤተክርስቲያንን ቀኑ ሙሉ ሲሳደቡ የሚውሉ የራሳቸውን ሃይማኖት ምንም የሚያስተምሩት የሌላቸው ብቻ የእነሱን ሃይማኖት መግለጥ የሚችሉት ቤተክርስቲያንን በመንቀፍና የእሷን የሆኑትን ነገሮች እንደፈለጉ በማበሻቀጥ የሚመስላቸው ሰዎች ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አለ አልኳቸው። ለማን ነው እንደዛ የምትዩ? ለጓደኞች። አቤቱ ደግሰ አልቋልና ከምድርም ፍቅር ጠፍቷልና በነገራችን ላይ እሸቱ ጥሪ የሚያደርግልኝ ከሆነ ይሄድና እዛው ፊት ለፊት መነጋገር እንችላለን። በትክክል የተቀረጸ ታዛቢዎች ባሉበት መነጋገር እንችላለን። ምንድነው የምትሉት ስትቀድሱ? መጽሐፈ ቅዳሴ በእያንዳንዱ ጸሎተ ፈትቶ ላይ እኔ የምለውን አሁን እነሱ ያውቃሉ። ምናልባት እዚህ ውስጥ ያላችሁ ሰዎች ላታውቁ ትችላላችሁ። ቄሶኜ ስቀድስ ስለኖርኩኝ እኔ ስለማውቀው ነው የምናገረው። ጸሎተ ፈትቶ ማለት ሀበነ የሚለው ቅዳሴ ፓርት ሀበነ ንህበር በዘዚያ ከመንፈስ ቅዱስ የሚለው ፓርት ሊባል ሲል ከሚነበቡ ነገሮች አንዱ ይሄ ጸሎተ ፈትቶ የሚባለው እዛ አካባቢ የሚባል ነው። ስትሰሙ ቅዳሴውን ትዝ ሊላችሁ ይችላል። እዛ ላይ ምንድነው የሚሉት መሰላችሁ? የእግዚአብሔር በግኡ ከሰማይ ይውረድ፣ እግዚአብሔር በግ ኢየሱስ ከሰማይ ይውረድ፣ የእሳት ሰይፍ ሜሎስ ይላክ፣ በጉን በእጃችን እንድናርደው በእርሱም ደስ ይለን ዘንድ አሁን በጊንጣ በዚህ መሰዊያ ላይ ይጋደም እንድናርደው። እለጥፈዋለሁ እንትኑ ላይ ከዚህም በፊት አስተምሬዋለሁ። በተደጋጋሚ ተናግሬያለሁ። ነውር እኮ ነው ወገኖች፣ ዘግናኝ እኮ ነው። ያው እግዚአብሔር ምስክሬ ነው። ዘግናኝ ነው፣ በጣም ዘግናኝ። ትዝታው እንትና ጋር ሄዶ ሲናገር ነበር። ትዝታው ከዚህ ከኛ ጋር የተባረረው ለብቻው መጣበታለሁ። ሴቶች ደፍሮ የሰው ሚስት አማግጦ ወልዶ ተጋትቸው ይህን ሰው እንዴት ታቦት ያከብራል ብየው እንጀራውን ይበላ የነበረውን ከአፉ ላይ ነጥቄ አቧራ ላይ በትኜ። ይህን የተጠመቀ እስላሞች ናቸው ቁርአኑ የሚፈቅድላቸው ሐዲሱ የሚፈቅድላቸው አቅም እስካለው ድረስ 4 ያግባ የሚለው ቁርአንና እስላም ነው። ይሄ የተጠመቀ እስላም ኢትዮጵያ ቤተክርስቲያን ውስጥ ተቀምጦ ኮሎራዶ ሰንበት ትምህርት ቤቶቹን እየደፈረ እያስወለደ ባለትዳሮችን እየደፈረ እያስወለደ እያማገጠ በዝሙት ጦር ተነድፎ ይሄ ባልተዛር ቤተክርስቲያኒቷን ሲያስቸግር እባካችሁ ብለን ተጫጩኸን ነው ሊቀ ጳጳሱ አሁን ኢየሩሳሌም የሄዱት ሰውዬ በቃ እሳቸው ከአቅም በላይ ሲሆን ያስወጡት። ገና የሚባል ነገር የለም። የኢየሱስ ክርስቶስ ልደት ከሆነ የኢየሱስ ክርስቶስ ልደት ነው። ክሪስመስ የሚለው ቃል አሁን እኔ ሜሪ የሚለውን ፖስተሩ ላይ አልተጠቀምኩም። ብዙ አይመቸኝም። ይሄ ሜሪ ብሎ የሚጀምረው ነገር አይመቸኝም። ሌላ ነገር ያለው ነው የሚመስለኝ ክሪስመስ የሚባለው። ሜሪ ምንም የሚጠቅመው ነገር የለም። ክሪስመስ ብቻ። እጅግ ከፍተኛ የሆነ የእመቤታችን የቅድስት ድንግል ማርያም ጥላቻ ይሄን ያህል ነው ሜሪ ክሪስማስ የሚለውን እስከ ማስተረዝ ድረስ የደረሰው የዚህ ሰውዬ መንፈስ ማለት ነው። ሰላም ኦርቶዶክሳውያን ታላችሁ፣ እግዚአብሔር ይመስገን በጣም ደህና ነኝ። በዚህ ጉዳይ ላይ እንሄድበታለን እንደተለመደው። በነገራችን ላይ ሜሪ የሚለው ደስተኛ፣ ሐሴት፣ ደስ የሚል አይነት ተመሳሳይ የሆኑ አማርኛ ፍቾችን ነው እንጂ ያለው ማርያም የሚል አይደለም ያለው። በቃ ደስ የማይል ነገር አለው አለ። ምክንያቱም ማርያም ሜሪ ማለት ማርያም ማለት ስለሆነ እርሱ የመሰለው የማርያም ልደት ምን አይነት እንዳልተማረ እንዴት አይነት ጨዋ እንደሆነ የሚያሳየው ባይዘው ወይ ነጭ ጨዋ ነህ አንተ፣ ነጭ ወረቀት ነህ ሲጀመር። አረ እግዚአብሔር ልቦና ይስጥ። ጭራሽ ማለት በቃ ደስ የማይል ነገር አለው። ኦኬ ልክ አሁን ደግሞ ስድስተኛ ባይዘው ወይ ስድስተኛ መዝግቡለት። እሺ ሶላ ክሪስማስ ብቻ ብላችሁ ወይም ደግሞ ክሪስማስ ብቻ የሚል ሶላ አስመዝግቡለት። ለትዝታውና ለፕሮቴስታንት ወንጌል አማኞች አዲስ ሶላ ይዞላችሁ መጥቷል። ትዝታው እንኳን ደስ ያላችሁ። በዚህ አጋጣሚ ሶላ ክሪስማስ የሚል ማለት ነው ክርስቶስ ብቻ፣ መጽሐፍ ቅዱስ ብቻ፣ እምነት ብቻ
ምናምን የሚሉት ነበሩ ከዚህ በፊት 5ቱ የፕሮቴስታንት ዶግማ የሚባሉት ደግሞ አሉ። ልክ እንደዚህ ደግሞ ነው ምን ጀመረ ደግሞ ላይ ሶላ ክሪስማስ ብቻ ሜሪ ክሪስማስ ነው አልጠቀምም። ምክንያቱም በቃ ማርያምን ያልኩ ይመስለኛል ገና ለገና ሜሪ የማርያም ስም መግነኛ ሜሪ ስለሆነ ማርያም ያልኩ ስለሚመስለኝ ደስ አይለኝም አለ። ምን አይነት የድንግል ማርያም ጥላቻ፣ ምን አይነት የአውሬው መንፈስ፣ ምን አይነት የእባቡ መንፈስ በላዩ ላይ እንዳደረ የምታዩት ይሄን ያህል ፖስተር እስከመጨረስ የሚያደርስ ነው። በቃ እሱ ጋር ያለው መንፈስ አንተ ጋር ያለው መንፈስ በናዝሬቱ በኢየሱስ ክርስቶስም የተሰባበረ ይሁን። ከዛ ማለት ደግሞ በቃ ገና የሚል ነገር የለም አያስፈልግም ሲጀመር አለ። ይሄ እኮ የኢትዮጵያውያን መለያ አይደንቲቲያችን እኮ ነው። እንደኛ እንደ ኦርቶዶክስ አይደንቲቲያችን እኮ ነው። ገና ራሱ ሲጀመር ጌና ነው እንጂ ገና አይደለም። ሁላ ነው እኮ የሚባለው ትክክለኛው ጌና ነው የሚባለው። ያው በተለምዶ ገና ብለው ነው እንጂ እናንተ ያው በማርቲን ሉተር ተረተረ ስለምታምኑ የኛን አስተምሮ የሊቃውንቶቻችን ማብራሪያ ስለማትቀበሉ አይመለከተንም ስለናንተ። ለኛ ለኦርቶዶክሳውያን ግን እንኳን ለ2018 ዓመተ ምህረት የገና በዓል ወይም ደግሞ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ልደት በዓል መታሰቢያ በሰላምና በጤና አደረሳችሁ። እኛ ይህንን በዓል ስናከብር ጌታ ኢየሱስ ዛሬ ተወልዷል እያልን አይደለም። አንድ ጊዜ ተወልዷል፣ አንድ ጊዜ አድኖናል። ነገር ግን እሱን እንደ መታሰቢያ እናደርገዋለን። ያንን በማሰብ እንጂ እናንተ እንደምታስቡት በየዕለቱ ይወለድ እያልን አይደለም። ኦርቶዶክሳውያን በድጋሜ እንኳን ለጌታችን ለኢየሱስ ክርስቶስ በዓለ ልደት ወይም ደግሞ ገና በዓል መታሰቢያ አደረሳችሁ። እኔ የእነዚህ ሰዎች ቃለ መጠይም ስመለከተው ትዝ የሚለኝ አንድ ነገር ነው። ካስታወሳችሁ በየትምህርት ቤቶቻችን ውስጥ ላይብረሪዎች ውስጥ መጸዳጃ ቦታ ውስጥ እንደገና ምሳ በሚበላባቸው ስፍራዎች ሁሉ በየግንብና በየዴክሶቹ ላይ የነውር ስድብን ጽፈው የሚሄዱ ልጆች ነበሩ እና ብዙ ጊዜ እነዚያ ቦታዎች ላይ ስንደርስ እነዚያ ስድቦች ተለጥፎ እናያለን እንጂ ማን እንደ ጻፈው አናውቅ። እና አሁን ቤተክርስቲያንን ቀኑ ሙሉ ሲሳደቡ የሚውሉ የራሳቸውን ሃይማኖት ምንም የሚያስተምሩት የሌላቸው ብቻ የእነሱን ሃይማኖት መግለጥ የሚችሉት ቤተክርስቲያንን በመንቀፍና የእሷን የሆኑትን ነገሮች እንደፈለጉ በማበሻቀጥ የሚመስላቸው ሰዎች እነዛ ሰዎች ይመስሉኛል። ምናልባት ትናንት ፖስት ሲያደርጉ የነበሩት በየግድግዳውና በየላይብረሪ ውስጥ ነበር። አሁን እጃቸው ላይ ሞባይል ገባ። ደግሞ ከፍ አደረጉትና በትክክል ካሜራ አዘጋጅተው ላይት ሰቅለው ባለሙያ አድርገው ቤተክርስቲያንን ሲሰድቡ ይውላሉ። እና እነዛ ሰዎች ናቸው አሁን እድል አግኝተው እድሜያቸው ከፍ ብሎ ተደብቀው ያደረጉት የነበረውን ነገር አሁን በይፋ ቤተክርስቲያን እንደፈለጉ መሳደብና መሳለቅ ጀመሩ። ለዚህ እነዚህ ሰዎች አሁን እኔ በሚያደርጉት ነገር ከመናደድ ይልቅ እንደው በጣም ደግሞ ማዘን ጀምሬያለሁ። ግን ይሄን ነገር ለምታደርጉ እኔ አንድ መልእክት አለኝ። ምን መሰላችሁ መልእክቱ? ቤተክርስቲያን ይሄ የምታደርጉት ነገር ባታደርጉት መልካም ነው፣ ደስ ይለናል፣ ለነፍሳችሁም ለክብራችሁም። ግን ባደረጋችሁት ቁጥር ለእኛ ለምናስተምር የኦርቶዶክሳውያን መምህራንና የቤተክርስቲያን ልጆች በጣም ትልቅ ጥቅም እየሰጣችሁን ነው። ለምን እንደሆነ ልንገራችሁ። አንደኛ እኛ ቤተክርስቲያኑ ስለምናስተምራቸው ህፃናትና ወጣቶች ከቤተክርስቲያን እንዳትወጡ፣ ከኦርቶዶክስ ተዋሕዶ ቤተክርስቲያን ከወጣችሁ ህይወት የላችሁም ብለን ስናስተምራቸው መጥተው ቢጠይቁን እንደው ከኦርቶዶክስ ተዋሕዶ ቤተክርስቲያን ብንወጣ ከቤተክርስቲያን በመውጣታችን ምንድን ነው የምናጣው ብለው ከጠየቁን ጥቅስ ከመጥቀስ ከማብራራት በላይ እንዲህ ያሉ ቪዲዮዎችን ነው የምናሳያቸው። አያችሁ፣ እንዲህ ነው የምትሆኑት። ከቤተ ክርስቲያን ስትወጡ እንደዚህ ተሳዳቢ ትሆናላችሁ። ከቤተ ክርስቲያን ስትወጡ እንደዚህ መጽሐፍ ቅዱስን ከመጥቀስ ይልቅ ትውልዱን በምግባርና በሃይማኖት ከማነጽ ይልቅ ከሃይማኖት የወጣ ሰው እንዲህ ነው የሚሆነው ብለን ለማሳያ አሁን አንቸገርም እና ይሄን በማድረጋችሁ ለእኛ በጣም ጥቅም እየሰጠን ነው እና በተለይ ቤተክርስቲያን ውስጥ እያላችሁ ነገር ግን ከቤተክርስቲያን እቅፍ በተለያየ መንገድ ሄዳችሁ ወደ ፕሮቴስታንት ለመሄድ እያኮበኮባችሁ ያላችሁ ካላችሁ ምንድን ነው ከኦርቶዶክስ በመውጣት የማጣው ካላችሁ ያው እንዲህ ነው የምትሆኑት። 24 ሰዓት ሙሉ የምታወሩት የቤተክርስቲያንን በመንቀፍ ነው። ምንም የራሳችሁን ነገር እንዳታወሩ ያደርጋችኋል። ስለዚህ ትልቅ ማስተማሪያ ነው ማለት ነው። እነዚህ የሚሳደፉና የሚነቅፉ ሰዎች ለእኛ ትልቅ ማሳያ ሆኑ። አሁን እኔ ነገ ከነገ ወዲያ አንድ ሰው መጥቶ እኔ ከኦርቶዶክስ ልወጣ ነው ካለኝ አይ እንዲህ ነው የምትሆነው ነው የምለው። በቃ እንዲህ ነው፣ ስብዕና ይበላሻል፣ ነቃፊ፣ ተሳዳቢ፣ ምግባርም ሃይማኖትም የሌለህ ነው የምትሆነው። ኦርቶዶክስ በመሆነ ግን እንዲህ አትሆንም ብዬ ትልቅ ማሳየውን
ምስል ነው እያየን ያለ ነውና ምናልባት እናንተ ለክፋት ያደረጋችሁት ነገር ለእኛ እየጠቀመን ነው። እውነት እንዲህ ያሉ ነገሮችን በማየቴ ሁሌ እንደምለው እንኳንም የኦርቶዶክስ ተዋህዶ ልጅ ሆንኩኝ፣ ከምግባርም ስብዕና ከስብዕናም ሃይማኖትን ለሰጠችኝ፣ ማንም ሰው ከሃይማኖቱ ቢወጣ ማትነቅፍ፣ ማንም ሰው ወዶ ፈቅዶ ሃይማኖትን ቢለውጥ ካልገደልኩ ብላ ያዙኝ ልቀቁኝ የማትል ክብሯን የጠበቀች ንጽሕት ልዕልት ቤተክርስቲያን ስላለችኝ እንደው ዘወትር አመሰግናታለሁ። ምን ተፈጥሮ ነው? ከማን ጋር ነው የመጣሽው ዛሬ? ብቻሽ ነው የመጣሽው? አዎ። ግን ምን ማለት ለምን መጣሁ እዚህ? እኔ ሐኪም ቤት እንዴት እንደመጣሽ አታውቂው? ሐኪም ቤት ነው እንደሚሄድ ማውቀው። ሐኪም ቤት ነው ሄዳለሁ ብዬ ከቤት የወጣሁት። ከዛ ግን ሲደውሉልኝ አብረን እንድንሄድ አይ ኢየሱስ ጌታ ነው የሚባል ሐኪም ቤት ነው የሚሄደውና እሺ እንደዛ የሚባል አለ እንዴ ሲሉኝ ያው 22 አለ አልኳቸው። ለማን ነው እንደዛ የምትይው? ለጓደኞች። ኢየሱስ ጌታ ነው የሚባል ሆስፒታል ነው የሚሄደው? አዎ። ግን ሰይጣን ወጥቶልኝ ነው። ምን አልሽ? ወጣልኝ። ወይኔ እስኪ ቼክ አድርጊ እስኪ ምንድነው የሚሰማሽ? ኧረ እኔ እንጃ ሄደ። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ዱዌት፣ ኮፒ ሊንክ አድርጉት። መድረስ ላለበት ሁሉ ይድረስልኝ። ይህንን ቪዲዮ በተቻላችሁ መጠን ከዚህ ጋር በተያያዘ ፓርት 1 ፓርት 2 እያልኩኝ ስለምሰራ ሁላችሁም እንዳትሰላችሁብኝ ይህንን ቪዲዮ በተቻላችሁ መጠን ኮፒ ሊንክ እንድታደርጉልኝ እፈልጋለሁ። እዩ ጩፋች ልጅ ጴንጤ ናት ብያለሁ። የአዲስ አበባ ልጅ ናት። የራሳቸውን ድራማ ነው የሚሰሩት። ያም ድራማ ደግሞ መስቀል አስደርጎ ነው ድራማ እየሰራ ያለው። ከዚህ ጋር በተያያዘ አዲስ ክርስቲያን ናት። ግን የመጣችው የት ነው? ሆስፒታል ብላ ነው ጓደኞቿና ቤተሰቦቿን ዋሽታ የመጣችው። ያ ሆስፒታል ስሙ ምንድን ነው? ኢየሱስ ያድናል የሚባል ሆስፒታል ነው የመጣችው። አዲስ አበባ ውስጥ የት ነው ኢየሱስ ያድናል የሚባል ሆስፒታል ያለው? የትም የለም። ስለዚህ ሊሰራ የተፈለገው ምንድን ነው? ኦርቶዶክስን መስደብንና ከዚህ ጋር በተያያዘ ደግሞ ኦርቶዶክስን ማሰደብ ነው። በቃ ትልቁ ዓላማው። ደግሞ ሰው የራሱን ፕሮፋይል ወይም ደግሞ የራሱን ማንነት ማጉላት ነው የተፈለገው። እዩ ጩፋ እዩ ጩፋ እዩ ጩፋ ተብሎ በሚዲያ ሁሉ እንዲወራለት ነው የተፈለገው። ከዚህ በፊት አንድ የተዋረደ ሰው አለ። ከአሜሪካ መጥቶ ትዝታ የሚባል ሰው ቼክ የሚያደርገው ሲጠፋ እንደገና ወላይታም ላይ ሄደ፣ አዋሳም ከዮናታን አክሊሉ ጋር ቼክ የሚያደርገው ሲጠፋ እንደገና ታቦትንና ቤተክርስቲያንን መስደብ በኢንተርቪው ሲጀምሩ ማንም ቼክ አያደርጋቸውም። አነጋጋሪ መሆን ይፈልጋሉ ሚዲያ ላይ። እኛ የሰው አነጋጋሪ ሳይሆን የምንቀበለውንና የተቀበልነውን እግዚአብሔርን እውነት መግለጥ ነው የያዝነው። በዚህ ምድር ላይ ማነጋገር መሆን ቀላል፣ አነጋጋሪ መሆን ቀላል፣ እግዚአብሔርን ማዳመጥ ግን ይከብዳል። ምን በእናትህ ዝም በለ። ቴንክ ዩ። አሁን ስለ እመቤታችን ቅድስት ድንግል ማርያም ትነግረናለህ። ስለ እመቤታችን ቅድስት ድንግል ማርያም ትነግረናለህ፣ ትሰብከናለህ። ስብከትም በለው ምንም በለው እኛ እናደምጣለን። እዚህ መጽሐፍ ላይ ያለውን ብቻ ሌላ በማጣመር በምናምን ሳይሆን ትነግረን ማለት መጽሐፍ ቅዱሱ ስለ ማርያም የሚለውን ስለ ማርያም ብቻ ንገረን። ኖ ቴዲ፣ ይሄ መጽሐፍ ስለ ማርያም የሚለውን ብቻ እነግራለሁ። ተናይ ሀና ሁላችሁንም ቴክ መጨረሻ ላይ ሁላችሁንም ሰብሰብ አድርጌ እሺ ማይ ፋሚሊ አሁን በልበልን ትላለህ። ምርጫው አንተ ነው። አሁን በልበልን ትላለህ። ሌላ ሁለተኛ የመጀመሪያው ማርያም አማላጅ መሆኗን ትመሰክራለህ በአፍህ። አማላጅ አይደለችም፣ አልመሰክርም። አልመሰክርም ማለት መብት ነው፣ ግን ምርጫ ነው። ማርያም አታማልድም። ሌላ ሁለተኛ ሶስተኛ አልልም ትላለህ። አልልም። መቼም ማርያም አታማልድም።
ኦኬ እሱ ሌላ ነገር በቃ አልልም። አንድ ነገር ምርጫ ነው የምሰጠው። ሶስቱን ምርጫ ትሰማለህ። እሺ አንድ ዝማሬ ትዘምርልናለህ ስለ ማርያም። መቼም አልዘምርም። የመጀመሪያውን ቅጣት ከመጽሐፍ ቅዱስ ስለ ማርያም የተባለውን ልንገርህ። ማንኛውም ነገር ቀጥታ አሁን የምትነግረን እዚህ ጋር ስለ ማርያም ትነግራለህ እኮ። ስለ ማርያም መጽሐፍ ቅዱስ የሚለውን ብቻ ነው የምለው። በቃ በጣም የምትደነቅበትን ድንቅ ነገር ትነግረናል። ድንቅ ምናምን የለውም። በቃ መጽሐፍ ቅዱስ ስለ ጌታ እናት ስለ ንገረን። እኛ ምን ይሁን በቃ ንገረን፣ በቃ እንስማ፣ ደስ ይላል። ቴዲ ለምን ደሞ ታስገደኝ? መጽሐፍ የሚለውን ብቻ ነው የምለው እኮ። ንገረን እኮ ነው ያልኩህ። ንገረን ስለ ማርያም እኮ ነው። ምንም ይሁን ብቻ ንገረን። እሺ የእግዚአብሔር ቃል መጽሐፍ ቅዱስ ጋይዝ፣ ሌላ አንድ ሰው እናሸንፈው ጋይዝ። የመጀመሪያውን እናሸንፈው። ቤስት ኦፍ 3 ነው የምንጫወተው። ከዛ እሱ ስለ ቻይኒያው ቴዲ እናሸንፈው። ሌላ አንድ ሰው አንዳባ ቴንክ ዩ። አሁን ዝም ብላችሁ እናንተ ትቀጥላላችሁ። እሺ ስለ ጌታችን ስለ ኢየሱስ ክርስቶስ እናት መጽሐፍ ቅዱስ የሚለውን ብቻ እላለሁ። መጽሐፍ ቅዱስ የጌታችን የኢየሱስ ክርስቶስን እናትን ማርያምን ምን ይላታል? አንደኛ ብጽዕት ይላታል። ሉቃስ ወንጌል ምዕራፍ 1 ከቁጥር ሉቃስ ወንጌል ምዕራፍ 1 ሉቃስ ወንጌል ሻማችን ቴንክ ዩ ሳም። ዝም ብላችሁ ሂዱ ማይ ፋሚሊ፣ ዝም ብላችሁ ቀጥሉ እናንተ። እሺ ዝም ብላችሁ እናሸንፈው። ታሜ ቴንክ ዩ። ሉቃስ ወንጌል ምዕራፍ 1 ከቁጥር 50 አካባቢ እንደዚህ ይላል። ከቁጥር 48 ላይ ተመልክቷልና። ተረጋግተህ ነገር እንጂ አትረበሽ እኮ። አልተረበሽኩም። ባይዘው እንደዚህ አይነት ፖለቲካ አትስራበኝ። መጽሐፍ ቅዱስ ስለ ጌታችን ስለ ኢየሱስ ክርስቶስ እናት ስለ ማርያም እንደዚህ ይላል። 48 የባሪያይቱን ውርደት ተመልክቷል። አንዴ ላውራ። እግዚአብሔር ቃል ነው እንዳሸብሽ እናደምጣለን። የእግዚአብሔር ቃል ክብር አለው። የሉቃስ ወንጌል ምዕራፍ 1 ከቁጥር 48 ላይ የባሪያይቱን ውርደት ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል። መጽሐፍ ቅዱስ ይህንን ተቀብሏታል። ማርያም ብጽዕት ናት። ምንም ጥያቄ የለውም፣ አያጨቃጭቅም። የመጀመሪያው። ሁለተኛው የጌታችን የኢየሱስ ክርስቶስ እናት ማርያም ጌታችን ኢየሱስ ክርስቶስን በስጋ ወልዳዋለች። መጽሐፍ ሲናገር ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ላይ በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነች ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ተላከ ከእግዚአብሔር ዘንድ ይላል። የድንግሊቷም ስም ማርያም ነበረ። መልአኩም ገብቶ ደስ ይበልሽ ጸጋ የሞላብሽ ሆይ፣ ማርያም ጸጋ ሞልቶባታል። ሁለተኛ ብጽዕት ናት፣ ጸጋ የሞላባት ናት። መጽሐፍ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና ከሴቶች መካከል የተባረክሽ ነች። ማርያም ከሴቶች መካከል እንጂ ከሴቶች ሁሉ አይደለችም። አረ ስለ ማርያም ብቻ ነገርን አታብራራልን። እኛ ነገርን ዝም ብለን አንዳንድ ሰዎች ቴዲ ማርያምን ከሴቶች ሁሉ ይላል። አታብራራልኝ በአንድ ጊዜ እንዳልክ። አሁን ስለ ኢየሱስ ክርስቶስ ነገረኝ ካልኩኝ ስለ ኢየሱስ ብቻ እነግርሃለሁ። ስለ ማርያም ነገረኝ ካልኩ አታብራራልኝ። ስለ ማርያም ብቻ ነገረኝ እኮ መጽሐፉ የሚለውን እኮ ነው። ማርያም ከሴቶች መካከል የተባረከች ይላሉ። ቆይ አንተ እኮ ስብከት ነው የምታደርገው። አሁን አንተ ከመጽሐፍ ቅዱስ ስለ ማርያም ብቻ ንገረን። ከሴቶች መካከል የተባረከች ነች። በቃ እሱን ንገረን። ጸጋ የሞላባት ነች። ትውልድ ሁሉ ብጽዕት ይላታል። ሌሎችም ካሉ የጌታችን የኢየሱስ ክርስቶስ እናት ነች። አለቅ መጽሐፍ ቅዱስ እዚህ ጋር ስለ ማርያም ይጨርሳል። ሁለተኛ ስለ ማርያም ማውራት ያለብኝ ነገር ያመነች ብጽዕት ናት። ምን ማለት መሰል ነግረህናል። እንዳል ስለ ማርያም መስማት የፈለግነው ነግረህናል።